እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። በተለያየ ክፍለ ዓለም በተለያየ የታይም ዞን ያላችሁ ቅዱሳን ሁሉ ከቶሮንቶ ከተማ ከኢትዮጵያ ወንጌላዊት ቤተክርስቲያን በቶሮንቶ በዚህ ደግሞ በዚህ በቴሌቪዥን ቀረጻ ግሎባል ፋየር እንኳን ደህና መጣችሁ እላችኋለሁ። በዚህ ክፍለ ጊዜ የማካፈላችሁ ቃል ዳንኤል መጽሐፍ ምዕራፍ 3 ያለው የሲድራቅ የሚሳቅ የአብደናጎ ታሪክ ነው። እግዚአብሔር አምላካችን እናመሰግናለን። ርዕስ ለምትጽፉ ወገኖች በእሳት የተፈተነ እምነት ይላል። ምን ማለት ነው? እንግዲህ ታሪኩ ስንመለከት መጽሐፍ ቅዱስ ዳንኤል መጽሐፍ ምዕራፍ 3 ላይ ታሪኩ ሲጀምር የባቢሎን ንጉስ ናቡከደነፆር አንድ ጣዖት አሰርቶ እንዳቆመ ቁመቱ 60 ክንድ ወርዱ ደግሞ 6 ክንድ የሆነ ጣዖት ከወርቅ አሰርቶ አቆመ። ከዛ በኋላ ህዝቦች ሁሉ በልዩ ልዩ ቋንቋ የሚናገሩ ወገኖች ሁሉ ምስሉ ወደ ቆመበት እንዲሰበሰቡ አዘዘ። ህዝቦች በተሰበሰቡ ጊዜ ደግሞ ሌላ አዋጅ ወጣ። አዋጁ ምንድነው የሚለው? የመለከት የእምቢልታ የዋሽንት የሙዚቃ ድምጽ ስትሰሙ ሁላችሁ ፍግም ብላችሁ ስገዱ፣ እኔ ላቆምኩት ምስል ለአምላኬ ስገዱ የሚል አዋጅ አወጣ። ይህ አዋጅ የእስራኤል ቅዱስ እግዚአብሔርን ለሚያመልኩ ተቃውሞ ነበር፣ ተቃራኒ ነበር። ዕብራውያን ወይ ደግሞ አይሁዳውያን የእስራኤል ቅዱስ እግዚአብሔርን ብቻ ነው የሚያመልኩት እንጂ ለምስል ለጣዖት አይሰግዱ። ስለዚህ ፍጥረት ሁሉ ፍግም ብሎ ሲሰግድ የማይሰግዱ ተገኙ። ሲድራቅ ሚሳቅ አብደናጎ፣ በባቢሎን ስማቸው ሲድራቅ ሚሳቅ አብደናጎ፣ በዕብራይስጥ ስማቸው ደግሞ አናንያ አዛሪያ ሚሳኤል። እነዚህ ሰዎች ባለመስገዳቸው መኳንንቱ መሳፍንቱ ሁሉ ተሰብስበው ከሰሷቸው። ንጉሱ እጅ ተቆጣ፣ በጣም ተቆጣ። ወደኔ አምጧቸው አለ። በንጉስ ፊት ቀረቡ። ላቆምኩት ምስል አለመስገዳችሁ ለምንድን ነው? አሁንም እድል ሰጣችኋለሁ። የሙዚቃ ድምጽ ስትሰሙ፣ የዋሽንት የመለከት የእምቢልታ እነዚህ ድምጾች ስትሰሙ ለቆምኩት ምስል ለአምላኬ ስገዱ ብሎ አዘዛቸው። ባትሰግዱ ግን በሚነድ እቶን እሳት ትጣላላችሁ ብሎ ነገራቸው። እነሱ ደግሞ የመለሱት መልስ ምንድነው? ንጉሥ ሆይ አንተ ላቆምከው ምስል እንሰግድ ዘንድ አንችልም። የምናመልከው አምላክ የምናገለግለው አምላክ በእንግሊዝኛ ትርጉሙ the God that we serve ነው የሚለው። የምናገለግለው አምላክ ከሚነደው እሳት ያድነን ዘንድ ይችላል፣ ከእጅ ያድነን ዘንድ ይችላል። ከእጅ የሚያድናችሁ ማን ነው የሚል ጥያቄ ስለጠየቀ ካንተ እጅ ካንተ አዋጅ ሊያድነን ዘንድ ይችላል። ነገር ግን ባያድነን እንኳን አንተ ላቆምከው ምስል አንተ ላቆምካቸው አማልክት አንሰግድም ብለው አቋም ወሰዱ። ስለዚህ እንዲያስራቸው ተደረገ። ታስረው እሳቱ ደግሞ 7 እጥፍ እንዲግል ተደረገ። ወደ እሳቱ ተጣሉ። ነገር ግን ትንሽ ቆይቶ ተቃጠሉ፣ ሞቱ ሲባል ነገር ግን እነሱ የተፈቱ በእሳት ውስጥ የሚመላለሱ ሆነው ተገኙ። 3 ብቻ ነበሩ የገቡት። ነገር ግን ንጉሱ ምን አለ? 3 ሰው አስገብተን አልነበረምን? እኔ ግን ማየው አሁን 4 ሰው ናቸው፣ 4 ሰዎች ናቸው። የአራተኛው ምስል እንዲያው የአማልክት ልጅ ይመስላል። በኪንግ ጄምስ ቨርሽን ትርጉም የእግዚአብሔር ልጅ he looks like the son of God ብሎ ነው የሚተረጉመውና እሱ ደግሞ ክርስቶስ ኢየሱስ ሥጋ ለብሶ ከመገለጡ በፊት በብሉይ ኪዳን ይገለጥበት የነበረ ነው። ኢየሱስ ነው የገባው እዛ ላይ። እግዚአብሔር አምላካችን አመሰግናለሁ። ከዚህ ምንድነው የምንማረው? አንደኛ በእሳት እምነታችን በእሳት ሊፈተን እንደሚችል፣ በጋለ እሳት 7 እጥፍ በጋለ እሳት በተለያየ ሁኔታ ልናልፍ እንደምንችል፣ በዛ ውስጥ ግን ጸንተን መቆም እንደሚገባን የእግዚአብሔር ቃል ይናገራል። ይሄ ጽናት ከየት አመጡት እነሱ? በአንድ በኩል በአንደኛ ቆሮንቶስ 15:58 ላይ ስለዚህ የተወደዳችሁ ወንድሞች ሆይ ድካማችሁ በጌታ ከንቱ እንዳይሆን አውቃችኋልና የምትደላደሉ የማትነቃነቁ የጌታም ሥራ ሁሉ ጊዜ የሚበዛላችሁ ነው ብሎ ይናገራል። ከየት አመጣዋለሁ መደላደል? ከየት አመጣዋለሁ መጽናት ስንል ግን የሚያጸናን ደግሞ እሱ ነው። ሁለተኛ ተሰሎንቄ 3:3 ላይ ነገር ግን የሚያጸናችሁ
ከክፉም የሚጠብቃችሁ ጌታ የታመነ ነው ይላል። እሱ ነው የሚያጸናው። እግዚአብሔር አምላካችን እናመሰግናለን። ነገር ግን በእሱ ስንታመን ነው እና ታምኖ በጌታ በገቡ ጊዜ ጌታ እግዚአብሔር እሳቱን መዝናኛ አድርጎላቸው በእሳት የሚመላለሱ ማለት እየተንጎራደዱ ነበሩ። እየተመላለሱ ነበር በእሳት ውስጥ። እግዚአብሔር አምላክና መሰከረ እየተፈቱ ይላል። እሳቱ በእነሱ ላይ ኃይል አልነበረውም ይላል። ሰናፊላቸውም አልተለወጠም፣ ከፀጉራቸውም አንዲት አልተቃጠለም። ይሄ መሳፍንቱ የገለጹበት አገላለጽ ነው። እግዚአብሔር አምላካችን እናመሰግናለን። ከዛ በኋላ ይህን ተደንቆ ንጉሱ በመጨረሻ የሰጠው ቃል የሚያስገርም ነገር ነው። የነዚህ ሰዎች ታምነው መቆም፣ የነዚህ ሰዎች በአምላካቸው ተወራርደው ወደ እሳት መጣል ንጉሱ ናቡከደነጾር ጣዖታት የሚያመልክ አምላኬ ለአምላክ የስገዱ ሲል ነበረ፣ ሲፎክር ነበረ። ከእጄ የሚያድናችሁ ማን ነው ሲል ነበረ። እሱ ራሱን ሰባኪ ሲያደርጉት እንመለከታለን። እንደዚህ ብሎ ይናገራል ቁጥር 28 ላይ ዳንኤል 3:28 ላይ ናቡከደነጾር መልሶ መልአኩን የላከ ከአምላካቸው በቀር ማንንም አምላክ እንዳያመልኩ ለእርሱም እንዳይሰግዱ ሰውነታቸውን አሳልፎ የሰጡትን የንጉሥንም ቃል የተላለፉትን በእርሱ የታመኑትን ባሪያዎችን ያዳነ የሲድራቅ የሚሳቅና የአብደናጎ አምላክ ይባረክ አለ። ይባረክ። እኔም እንደዚህ የሚያድን ሌላ አምላክ የለምና በሲድራቅና በሚሳቅ በአብደናጎ አምላክ ላይ የስድብን ነገር የሚናገር ወገንና ሕዝብ በልዩ ቋንቋ የሚናገሩ ይቆረጣሉ፣ ቤታቸውም የጉድፍ መጣያ ይደረጋሉ ብዬ አዝጃለሁ አለ። የዛን ጊዜም ንጉሡ ሲድራቅና ሚሳቅ አብደናጎን በባቢሎን አውራጃ ውስጥ ከፍ ከፍ አደረጋቸው ብሎ ይናገራል። በእምነት ጸንተን ስንቆም ፕሮሞሽን አለ፣ ሹመት አለ። ጌታ እግዚአብሔር የሚያከብሩኝን አከብራለሁ ብሏል። እንዴት ነው የምናከብረው? በእሳት ውስጥ ያለፍ እንዴት ነው የምናከብረው? አከበሩት እነሱ። የምናመልከው አምላክ የምናገለግለው አምላክ ያድነን ከሚነደው እሳት ያድነን ዘንድ ይችላል አሉ። ባያድነን እንኳን በእምነታችን ጸንተን እንገባለን ብለው ገቡ። ጌታን ማክበር ማለት በእሳት እያለፉ። ዛሬ በምን ሁኔታ እያለፍክ እንደሆነ አላውቅም። ዛሬ በምን ሁኔታ እያለፍሽ እንደሆነ አላውቅም። ነገር ግን ሲድራቅ ሚሳቅ አብደናጎን ለማዳን አራተኛ ሰው ሆኖ የገባ ጌታ ኢየሱስ ክርስቶስ ከአንቺ ጋር ሁለተኛ ይሆናል፣ ከአንተ ጋር ሁለተኛ ይሆናል፣ ከኛ ጋር አብሮ ይቆማል። እግዚአብሔር አምላካችን እጅግ አድርገን እናመሰግናለን። እንዴት ነው የምናከብረው? የምናከብረው በፈተና ጊዜ ጸንተን ስንቆም። እንዴት ነው የምናከብረው? የምናከብረው በፈተና ጊዜ ጌታ ያድነናል ብለን በእምነት ጸንተን ስንቆም ነው። በመጨረሻ አንደኛ ጴጥሮስ ምዕራፍ 4 ቁጥር 12 ላይ ወዳጆች ሆይ በእናንተ መካከል እንደ እሳት ሊፈትናችሁ ስለሚሆነው መከራ ድንቅ ነገር ለመጣባችሁ አትደነቁ ይላል። አሁን ባላችሁበት ሁኔታ ወገኖች ሆይ የምታልፉበት አንድ ድንቅ ነገር እንደመጣባችሁ አድርጋችሁ አትቁጠሩ። ነገር ግን ብሎ ይናገራል በክርስቶስ መከራ በምትካፈሉበት ልክ ደስ ይበላችሁ። ነገር ግን ክብሩ ሲገለጥ ብሎ ይናገራል። ክብሩ ሲገለጥ መቼ ነው የሚገለጠው? በእሳት ስናልፍ፣ በተለያየ ፈተና መከራ እያለፍን ጸንተን ስንቆም ክብሩ ይገለጣል። በሲድራቅ ሚሳቅ አብደናጎ ክብሩ ተገለጠ። ክብሩ የተገለጠው ምንድነው? እሳቱ 7 እጥፍ ቢግልም እነሱን ሳይሆን ያቃጠለው እስራታቸውን ያቃጠለው። ምክንያቱ የተፈቱ በእሳት ውስጥ የሚመላለሱ ተባለ። ከዛ ቀጥሎ ደግሞ ንጉሱ አራተኛውን ሰው አየ፣ ኢየሱስን አየው። ፕሪ ኢንካርኔት ክራይስት አየ፣ ለንጉሱ ታየ። ንጉሱ ራሱ ሐሳቡ ቀይሮ ስብከት ሲሰብክ እንመለከታለን። እና ክብሩ የሚገለጠው እኛ በተለያየ ሁኔታ ስናልፍ ነው። እግዚአብሔር አምላካችን እናመሰግናለን። ጌታ ኢየሱስ ክርስቶስ አልዓዛር ታሟል ሲባል ይህ ህመም የእግዚአብሔር ክብር እንዲገለጥ እንጂ ለሞት አይደለም አለ። ለሞት አይደለም አለ። እግዚአብሔር አምላካችን እጅግ አድርገን እናመሰግናለን። የእግዚአብሔር ክብር የሚገለጠው እኔና እናንተ በተለያየ ሁኔታ እያለፍን በእምነት ጸንተን ስንቆም፣ ተደላድለን በአምላካችን ታምነን በሱ ላይ በቃ ሁኔታዎችን ሁሉ ሰጥተን ጸንተን ስንጠብቀው ጌታ ክብሩ ይገልጣል። ክብሩ ሲገለጥ ደግሞ እኛ ብቻ አይደለም የምናየው። የአሕዛብ ንጉሥ ናቡከደነጾር ክብሩን እንዳየ አራተኛ ሰው ያለው የአማልክት ልጅ የሚመስል እንዳለ አሕዛብ ያያሉ። ወገኖች ክብሩን ይመለከታሉ፣ አሕዛብ ደግሞ ዝናው ይሰማሉ። ተባረኩ።